ሰላም ጤና ይስጥልን የተከበራችሁ የዮሃ ሚዲያ ቤተሰቦች እንደምን ሰንብታችኋል? በዮሃ ሚዲያ የተለያዩ ቤተሰባዊ ማህበራዊ ያልተነኩና ያልተዳሰሱ ታሪኮችን ወደ እናንተ ተከበራችሁ ተመልካቾች እንደምናደርስ ይታወቃል። ዛሬም በአንድ ታሪክ ተገናኝተናል። በእርግጥ ለዚህ ታሪክ አብዛኛው ተመልካቾች አዲስ አይደላችሁም ብዬ አስባለሁ። ባለ ታሪካችን ነጃት በቀጥታ ከሳውዲ አዲስ አበባ በመገኘት ይህን ታሪክ ወደ እናንተ ተከበራችሁ ተመልካቾች አድርሳልን ነበር። እዛው ነው ያገባሁት። እዛው ነው ያገባሁት በትልቅ አዳራሽ ብዙ ሰው የተገኘበት ትልቅ ሰርግ ነበር። በሰዓቱ ያነጋገረ ሰርግ ነው። እርጉዞኛ ግን ተፋታ። እንዴት ይሄ ነገር እዚህ በጣም የችግረኛ ቤተሰብ ልጅ ነኝ። አወጣጤም እንደዛ ስለሆነብኝ ነው። አንቺ ምንድነሽ ግን አለችኝ። እኔማ እንደዚህ ኢትዮጵያዊ ነኝ አበሻን። ሂጂ ከዚህ ነው ያለችኝ። ሂጂ አብዛኛው ጊዜ የኛ ሀበሾች እዛ ሄደው ስራ እያሉ እድሜያቸው ይሄዳል። ከባድ ደሞዝ ነው የሚከፈላት። የዛን ጊዜ 7000 ሪያል ማለት ነው። ከዛ ሶኬቱን አውቃ ፈነዳችሁ በንዴት። ተማርሽ ሳታስቢ የተሻለ የሚባላን በአንጻራዊነት ደሞዝ ያገኘሽ ነበር። ሶ ምንድነው ተስፋ መቁረጥ እስከቶ ራስሽ ጸጉርሽን እስክትቆርጪ ድረስ ያደረሰሽ? የዛን ጊዜ የሆነ አግብቼ በወልድ በፍጹም ከዚህ በኋላ አላገባም፣ እኔ ደረጃዬን ማስተካከል እንጂ እኔ በፍጹም አላገባም ብዬ የማልኩ የተገዘትኩ ሰው ነኝ። በዚህ ታሪክ ላይ በህይወቷ ያሳለፈቻቸውን ገጠመኞች የህይወት መንገዷን አስቃኝታን ነበር። በዛ መሃል ግን አንድ የተጠቀሰ ሌላ ታሪክ ነበረ። የልጇና የልጇ አባት ጉዳይ ጠቀስ አድርገው አልፋ ነበር። አሁን በቀጥታ ከሳውዲ የልጇን አባት አግኝተነዋል። እኔ የምለው ነገር አለ እያለን ነው። ምንድነው የሚነግረን? አብራችሁን ከቆያችሁ ሁሉንም ትከታተሉታላችሁ ማለት ነው። እኔ አለምሰገድ ታደሰ ነኝ። በዮሃ ሚዲያ የሚቀርብ ታሪክ ካላችሁና እኛን ማግኘት ከፈለጋችሁ ደውሉ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኟቸዋል። አብራችሁን ቆዩ። እንዴት ነህ? ሰላም ነህ? እግዚአብሔር ይመስገን። ሁሉ ሰላም? ሁሉ ሰላም ነው። በመጀመሪያ ለምታቀርበው ሚዲያ ላይ የሰዎችን ችግር በጣም አድርገን እናመሰግናለን። በጣም አመሰግናለሁ። እኔም በቅድሚያ በአንተ በኩል ያለውን ደግሞ እኔም ጋር እውነት አለ እኔም ምለው ነገር አለኝ ብለህ ፍቃደኛ ሆነ ፍቃድህን ገልጸህልን ስላገኘው እኔም በተመልካቾች ስም አንተን ላመሰግን እፈልጋለሁ። ተመልካቾች ምናልባት ትንሽ ግልጽ ለማድረግ ያክል ከዚህ ቀደም ብሎ አንድ ታሪክ ወደ እናንተ ወደ ተከበራችሁ ተመልካቾች አድርሰን ነበረ። እንግዲህ ይሄ የምትመለከቱት ታሪክ ማለት ነው። ከዚህ ታሪክ ጋር በተያያዘ እንግዲህ የዛሬው እንግዳዬ የባለ ታሪካችን የልጅ አባት ነው። ስለዚህ በሱ በኩል ያለውን እውነት ደግሞ አሁን የምንሰማበት ሰዓት ስለሆነ በትውውቅ እንጀምር። ራስህን አስተዋውቅልኝ ለተመልካቾች። እሺ፣ በጣም አመሰግናለሁ። ስሜ አቶ ሙስጠፋ ሽኩር ይባላል። የምኖረው በሳውዲ አረቢያ ጅዳ ከተማ ነው። ኢንተርቪው ከተደረገ በኋላ ያው እናንተ በስተመጨረሻ አስቀምጡት ሀሳባችሁ ማንኛው ሰው ሀሳብ ለመስጠት ፈቃደኛ መሆናችሁ ፕሮግራም በመከታተል ነበረ። ቆጠራችን ለባለፈው ሮብ ነበረ። የኔትወርክ ችግር አልተሳካም። እዛም ያስተባበሩም ያው ወደ ላይ ወደ ታች ጥረት በማድረግ ነው ለዛሬ ደግሞ ለመገናኘት በቅተናል። እኔም ለትብብራችሁ ከልብ አመሰግናለሁ። እሺ፣ አላህ ያቆይልኝ። ከመጀመሪያው እንደው ብንጀምር ምናልባት ለተመልካቾችም ግልጽ ለማድረግ እንዲያግዘኝ ከተውቃችሁ ጀምር ደስ ይለኛል። ምክንያቱም ከሷ ጋር በነበረን ቆይታ እንደተከታተልከው 80% ያለፈውን ህይወቷን የስራ ህይወቷን ነው ያነሳችበትና ከዛ በኋላ እቺ እንደ አንድ ፓርት ነበረ በመሃል ጠቅሳው ያለፈችው እና እንደዚህ ከሆነ ደግሞ እውነታውን ያው ልጆቹ በደንብ ማወቅ መረዳትም ያው ነገ ያድጋሉ እንዳልከው ነው። ይሄ የሚቀመጥ ነው፣ ዶክመንትድ ነው። ስለዚህ በደንብ እንደው ተመልካቾችም ደግሞ ባያዝድ እንዳይሆኑ ግልጽ ብናደርግላቸው በጣም ደስ ይለኛል። ምክንያቱም አንዱ ለጥያቄዎችም ስላሉኝ ነው እዚህ ላይ ይሄን ተንተርሶ ያሉኝ ጥያቄዎች ስላሉ እንግዲህ ወደ 6 የሚደርሱ ልጆች አሉኝ ብለሃልና 4ቱ እንደውም እዛው ኢትዮጵያ ኮሚኒቲ ነው የሚማሩት አልከኝ። ይሄኛው ልጅ ደግሞ እዚህ ነው ያለው። ይሄን ነገር አንተ ተስማምታችሁ ነው ወደዚህ የመጣው? ለምን እዛው አልሆነም? ሌሎች ልጆች እዛው የሚማሩ ከሆነ ይሄኛውም ልጅ ለምን እዛ አልሆነም? በዚህ ልጀምር።
በጣም ጥሩ። ከትውውቃችን ወይዘሮ ነጃት መጀመሪያ የምተዋወቁ ምገርምህ ከባለቤቴና ከልጆቼ ይታወቃሉ እኔን ከማወቃቸው በፊት። ኦኬ ትውውቅ እንዲህ ነው የምቀጥለው። ከባለቤቴ ይታወቃሉ፣ በጥሩ ነገር ይጠያየቃሉ። በጣም ሆኖም እየዋለ እያደረ ኢንተርቪው ላይ ራሷም ገልጸዋለች። በወቅቱ ወንድሙ አልነበረም፣ ወደ ሌላ ሀገር ሄዶ ነበረ። እንግዲህ እንደዚህ ለወር የሚያመላልሰን እፈልጋለሁ ሽፈር ምናምን ቢሆን አጋጣሚ ተጋንተኝ ነው። አይ እኔ ደግሞ የወር የሚያመላልስ አልወድም፣ ከምጠላው ስራ ነው። ለምን ያስረኛል። እኔ ከፈለኩበት ቦታ አልহামዱሊላህ ማንም ያውቃል። ያው እስከ አገር አቋራጭ ነው የምሰራው ስራ። ከዚህ ወደ ጅዳ ለራሱ 1000 ኪሎ ሜትር ነው ሄጄ እመጣለሁ እሄዳለሁ። እዚያ የሚያገኘው ነፃነት ይሰጠኛል። አልሚም ፈጣሪ የፈቀደው ሆኖ ውሎ አድሮ ከባለቤቴም ተማከረን። ኧረ ጥሩ ሰው ናት ግድ የለህም ምናምን ተባብሎ በዛ ነው ትውውቅ የቀጠለ። ትውውቅ ቀጠለ። 1 አመት ከምናምን ቆየን። ከዛ እንግዲህ የሚያቀራርቡ የሆኑ ፖይንቶች አሉ። ታውቃለህ ሰዎቹ ስትጠጋ ካለው አቀራረብ ምናምን ያው ጥያቄ ቀረበ። ወደ ጋብቻው ተደረሰ። ጋብቻ ከተደረሰ በኋላ በመሃላችን ወደ 8 ወር ነው ምናምን ምን ችግር ሳይፈጠር ሰላም ኑሮ ኖረናል። እንግዲህ ችግሩ የሚጀምረው የወንድሟ ባለቤት ሪያድ ነበረች። ያደረሰኳትም ራሴ ነኝ፣ ያመጣኋትም ራሴ ነኝ። እሷ አብራ በምትኖርበት ሰዓት ነው ችግሩ የሚጀምረው። ከዛ እያለ ወደ ቤተሰብ እንትን ሄደ። አሁን ትዳር ሲባል ብዙ ነገር ችግሮች አሉ። እነዚህ ለማለፍ አሁን አንድ ባል ወይ አንድ ባለቤት የምትከብር ከሆነ ባለቤት አንተን ካከበረች ቤተሰቦቿም አንተን አይደርሱም። ከዛ ነው የሚጀምረው። ቤተሰብ ደግሞ መፈረድባቸው ሀቅ አለ፣ ማይፈረድባቸው ሀቅ አለ። ለምን እህቴ ስታለቅስ ደስ አይለኝም ማንኛው ወንድም። አሁን ችግሩ እዚህ ላይ ነው። ከዛ እንዲህ እያለ ተመጣ። ምንም ልጁም ተረገዘ። አሁን መስተካከል አለባቸው ምለው ተፈተን ነው የተለያየ ነው። ይሄ ስህተት ነው፣ አልተለያየንም። ነገር ግን ምንድነው መጀመሪያ ፍትህ ከቤት ነው የምጀምረው። አሁን እኔ ከቤት ፍትህ ካልጀመረ ሴት ልጅ የምጨቁን ከሆንኩ ቀሪ ላሉ ልጆቼ እንምተርፈው። እኛ ደግሞ እንደ ሃይማኖታችን እንደ እስላም ፍትህ ከቤት መጀመር አለበት። ሴት ልጅ ሙሉ ነፃነት ማግኘት መቻል አለባት። ወዳ ነው የምትኖረው። በግዴታ መባል ነገር አይሰራም። ግን ሰዎች በራሳችን የምንፈጥረው ቪዚት አለ ይሆናል የምለው። እኛ ጋር እንደ እስላም ሴት ልጅን ማሳደድ፣ ማስቸገር፣ ማስጨነቅ ትልቁ ወንጀል ያ ነው። ለምን አንተ ልጆች ልትገነባ ነው። እንትኑ የሚጀምረውን ከዛ ነው፣ ከምትገነባው ልጆች ነው የሚጀምረው። አንተ ፍትሃው ነህ አይደለም። እና አልহামዱሊላህ እንዳልኩ እንግዲህ የመጀመሪያ ልጅ እዚህ ያለችው 15 አመቷ ነው። 15 አመት እንግዲህ ሙሽራ ማለት ነው። ዛሬ ላይ የሰው ልጅ የምታሸገርና የምታሰደድ ከሆነ አንተ ገና ሳትሞት እዛ ታያለ ገና በልጆችህ ማለት ነው። አላህ የያዘው ነገር ለብቻው ነው። ሆኖም ግን እዚህ ብዙ ብቻቸው እያለ ልጁ ተረገዘ። ልወለድ እኔ እዚህ ፈቃደኛ ነኝ እንድወለድ። አይሆንም ወንድሜ አኮረፈ፣ እኔ ጋር እየተጣላ ነው። አንድ ደግሞ ምንድነው እንደዛ በጣም ጫና አርጌንትን መሄድ የለበትም እንዳልል ደግሞ አንዳንድ ደካማ አስተሳሰብ አለ። የሆነ ነገር እናቷ ደግሞ አላህ ይርሐማቸው በዛን ሰዓት ትልቅ አዛውንት ናቸው። ምናልባት እስኪ እናቷ እንኳን በኋላ ደግሞ የሆነ ነገር አይሆንም ብለህ ስታስቀር ሰዎቹ ይሄ በፈጣሪ ትእዛዝ ነው ከማለት ይልቅ አንተ ነው ያደረከኝ፣ አንተ ባትል ኖሮ እኮ እንዲህ ነበር የሚል አስተሳሰብ አለ። ከዚህ በላይ ጫና ልጫን አልፈለኩም። ሄደች፣ ተወለደ በሰላም። ኦፕሬሽን አመሊያ ይባላል። እሱን ተደርገው ነው እሱን ፍራንክ ላኮ ተወለደች፣ በሰላም ተገላገለች። ያው ታሪኩ እንዳለችው ትክክል ነው ያለችው። ቶሎ ባሸኳይ እንደመጣችም የእንጀራ ጉዳይ ነው መጣች። ሆኖም የተቀበልኩ ራሴንም የሸኘሁም ራሴንም ስልም እንደዙ ነው። ሆኖም ግን ከዛ ሰዓት ጀምሮ ቤተሰቦቹ ደስተኛ አይደሉም። ከአንዴ ሁለቴ ሶስቴም ጥያቄ አቀርባለሁ። በዚህ ህይወት ደስተኛ ካልሆንሽ እኔና አንቺ ወንድም መሆን እንችላለን። አሁን ችግሩ እኔና ያልተግባባ ነው ያለ። ምንድነው እሷ ብዙ ያኒ ከስብዕናየም ካስተዳደገም የማይሄዱ ነገሮች ናቸው የምታመጣቸው። ይህንን ጉዳይ
እስከ ኮሚኒቲው ደርሰዋል። መውጣቱ አይመጥነኝም። ሆኖም ግን በቃ ካላት የስራ ጫና ካላት የጤና ችግር ሊሆን ይችላል በማለት እኔ ተረድቻለሁ። ታናሹ አለ እንዲያም አንድ ቀን ሄጄ እናንተ እኔና እሷ በተጣላንበት እንትን እያላችሁ ከምትሄዱ መርቀ እንደሰጠኝ መርቀ ብሰጥህ። ለምንድን ነው ይህንን የፈለኩት ፖይንት ልጄን በነፃነት ለማግኘት እንድመቸኝ። በነፃነት ሰው ይሄ ትዳር መቀጠል ያለ መቀጠል ይሄ ፈጣሪ አላህ ካለው ይቀጥላል፣ አይሆንም ካለ አላህ ይቆረጣል። ግን አስተሳሰብ ነው ዋናው። ቅድም እንዳልኩ ጥሩ ግንዛቤና ጥሩ አስተሳሰብ ካለ ፈለገ ነገር በገጠም ፊት ለፊትህ አንተ ምንም አትሆንም። አላህ መመለከተው መልክህ አይደለም፣ ፊዚካልህ አይደለም፣ ገንዘብህ አይደለም። እዚች ውስጥ የምትቀመጠውን ያስተሳሰብህ ማንም ሊቆጣጠራት ማይችል እሱን ብቻ ነው። ሰዎች አሁን በንግግር ሊያስመስሉ ይችላሉ የፈለክበት ድረስ፣ አንድ ቀን ግን ሀቁ ይወጣል እና እኛን መስለን ብንቀርብ። እንግዲህ ከባለታሪካችን ካቀረበችው ታሪክ ጋር በተያያዘ አንዳንድ ነገሮች ላይ እንግዲህ ሀሳብ አለኝ ነው ያልከው። እንደው ከየትኛው ሀሳብ ልጀምር? የትኛው ሀሳብ ላይ ነው አንተ ቅሬታ ያለ? እንግዲህ ከእሷ ከመነሻ ጀምሮ ከኔ ጋር በነበራት ቆይታ የስደቱን ሁኔታ ከዛ በኋላ እዛም ሆና ደግሞ የምትሰራቸውን የተለያዩ ስራዎች ጨምሮ በህይወቷ ላይ ደግሞ በትዳሯም ላይ የነበሩ ትንሽ ነገሮችን አንስተን ነበር እና ከየትኛው ልጀምር እስኪ? አመሰግናለሁ። የምጀምረው እኔ እንግዲህ እቺ የተከበሩ እንስት የተናገሩት የግላቸው ታሪክ ነው። ሆኖም ወደ ሁለተኛው ፓርት ላይ ኢንተርቪው ያደረጉት እኔን ይመለከተኛል። እሱም ቅር ያሰኛል። ነገ ይሄንን አሁን እናንተ የምንነጋገረው ሰነድ ነው፣ ፋይል ነው፣ እዛ ይቆያል። ልጅ ያድጋል። አድጎ ትክክለኛ ፋይሉ ወይ ትክክለኛ ዶክመንት ወደ ልጁ መድረስ እንዳለበት ነው። ፍቃድ እንትን ምሰጥ ከሆነ ትንሽ መስተካከል ያለበትን ያህል ነው። ከፍተኛው ፓርት ብዙ እኔን መመለከት ነገር የለም። ሆኖም ደግሞ ከተረገዘ ጀምሮ እስከተወለደ አልተለየሁም እኔ አለሁ በማለት ነው። ሌላ ለእንግዲህ ይጠይቅ ይሆናል እንጂ እስካሁን አልጠየቀው ለምለው በእርግዝናም በውላዳም በሁሉ ነገር አብሬ እንዳለው ነው። ያው እሷ እንደገለጸችው በቤተሰብ አማካይነት መለያየትም መታረቅም እንዳለ ሆኖ ነገር ግን እናንተ ሚዲያ ላይ የምቀርበውን ሀቅና ሀቅ ብቻ ስለሆነ ይሄ ትክክለኛው ይዞ እንዲሄድ ለምን ይሄኔ እንደ አፈራፋሽነት ያስቆጥራል። ልጅ ነገ የታዳጊ ልጅ ነው። ነገ ይሄ ልጅ አድጎ የት እንደምደርስ አይታወቅም። ምንድነው ከወዲሁ ይህንን ነገር ሀቁን ይዞ ሄዶ መቋጨት አለበት። ሰው ይጋባል፣ ይፈታል፣ ችግር የለውም። ይሄ ደግሞ እኔ ብቻ ይሄ ሚዲያ ነው፣ ብዙዎች እየተከታተሉት ነው። እኔን የማውቅ ሰው አለ፣ እሳቸው የማውቃቸው ሰው አለ። እዚህ ያለ ነው እንግዲህ እሳቸው በታሪካቸው እንደገለጹት ወደ 25 ዓመት ኖረዋል። እኔ ደግሞ ባልተናነሰ እንግዲህ ወደ 20 ዓመት ኖር ያለው እዚህ ጅዳ ስኖር ደግሞ እዚሁ ለጊዜው የ6 ልጆች ያው የመጀመሪያ ትዳሬ እንዳለሆነ የ6 ልጆች አባት እዚሁ ከማህበረሰቡ የምኖር ከ6ቱም 4 ተማሪ ከማህበረ ኮሚኒቲ ኢትዮጵያ መማሩ ናቸው። ይህንን እኔና እሳቸው የሚያውቅ እኛ በመናገራችን ብቻ ሳይሆን ሰዎቹ ያውቁናል። ስለዚህ ይህንን ያስተላልፉት ነገር እኔን አይመለከትም። ባለኝ አቅም ባለኝ ሁሉ ነገር ለልጄቴ እርዳታ እያደረኩ ነው። ለምንድን ነው ይህንን ያልገባኝ እንጂ አብዛቸው እሳቸው የራሳቸው ታሪክ ነው የተናገሩት። ከተናገሩት ታሪክ ደግሞ አዎ ተታር ሰራተኛ ናቸው። ይሄ ሀገር የሚያውቀው ነው። ጎበዝ ናቸው። እዛ ችግር የለብንም። ግን በልጁ ጉዳይ ግን ትክክል ያልሆነ ነገር ማስተላለፉ ቅር ያሰኛል ነው። ምናልባት እንዳልከኝ አንተ ከዚህ ከቤተሰቦቿ ጋር የሷ ቤተሰቦች ደስተኛ ላይሆኑ ይችላል። እንደውም የኔ ጥያቄ የነበረው ካንተ በፊት እሷ የምታውቀው ያንተን ባለቤት ነበር፣ ምክንያቱም ባለቤቴን ነበር የምታውቃት ብለኸኝ ነበረ እና አሚን ከዛ በኋላ ባለቤትን እያወቀቻት ራሱ ወደዚህ ነገር መግባቷ አንተ ቤተሰብ ላይ ጫና አልፈጠረም ወይ? እንደውም የኔ ጥያቄ ይሄ ነበር። ይኸውልህ ሁሉ ነገር ፍላጎት
ፈጣሪ የማቀው ከዚች ልጅ እኔን ብላ በቃ የሚያቀራርቡ ፖይንቶች ስላሉ እስከመጣች ድረስ እኔ ደግሞ እኩል አድርጌ ለማስተዳደር ኒያና ፍላጎት ካለ ምንም ችግር የለም። ታውቃለህ እኛ እንደ እስላም ነው ትንሽ በእውቀትም በሃይማኖቱ ዙሪያም ከኔ ትንሽ የገፋች ናት ባለቤቴ ጀዛላህ ኸይር አባቷ በጥሩ በቁርአን በሐዲስ ገንብቶ ያሳደጋች ስለሆነች የትም አትደርስም። የኔን ፍላጎት አይደለም የምታየው ባለቤቴ ትክክለኛ የነብዩ አለይሂ ሰላም ተከታይ ከሆንክ እሳቸው ያደረጉትን ነገር አሜን ብለህ መቀበል ደግሞ ግዴታ ነው። ዋናው ግን መበላሸው የት ነው ነው አስተዳደሩ ላይ ነው። ወደዛችኛው የምታደላ ከሆነ አንተ ወንጀለኛ ነህ አላህ ዘንድ ማለት ነው። ሆኖም ግን አልহামዱሊላህ እንዳልኩ እስካሁኑ ድረስ ለሷ አልደረሰም። ለምን ብትለኝ እንዳትጎዳብኝ የልጆች እናት ናት ልቧ እንዳይሰበር ቀስ ብሎ የራሱ ታይም አለው የራሱ ጊዜ አለው። ጥፋተኛም ስለነበርኩ እንግዲህ ይመጥናል የምለውን ነገር ያቅሜን ትንሽ ስጦታ ምናምን ተደርጎ ነው መነገር ያለባት የልጆች እናት። እዛ ሳይደርስ ግን የተከበሩ ወይዘሮ ነጃት ራሳቸው እንትን አሉት ቀጣ ወደሷ ደወሉ። ይሄ መደወሉም ስተት ነው። እኔ ምስት አግብቻለሁ ብዬ መናገር ያለ መናገር መብቴ ነው። አባቴ እናቴም ላልናገር እችላለሁ ምስቴም ላልናገር እችላለሁ። ታይሙ ጠብቄ ነው ባልሳሳት ብዙ ሰው እየተከታተለው ነው። የሃይማኖት አባቶች ሊያስተካክሉ ይችላሉ። ለምንድነው ይሄንን ያደረኩበት ምክንያት ወዲያውም ብትናገር ከሀገሩ ያለው አንፃር እዚህ ስኖር የስድስት ልጅ አባት ነኝ። በመኖሪያ ፈቃድ ነው የምኖሩ። እዚህ የአመት ግብር አላቸው ባልሳሳት ወደ 1 ሚሊዮን ብር ይሆናል ተጋል ከትምርቱ ከምንኖርበት የአገሪቱ ህገ መንግስት የሚያስከፍለን ታክሲ ወደ 60,000 ሪያል ይደርሳል። እንግዲህ ወደ 800 ወደ 900 ሺህ በየአመቱ ከፍዬ የምኖር ሰው ነው። ስለዚህ ይሄንን ስለሆነ በዛ አንፃር ደግሞ ባለቤቴ እንግዲህ ጧት ማታ እንትን እያለች ነው ሙድዋ ወደ ሌላ እንዳይገባ ታይሙ ጠብቄ እንትን ነበረኝ። ያይ ግን እዛ አልደረሰም። በመሃል ነገሮቹ ተቀያይሮ እዚህ ደረሰ። የደረሰውን ነገር ደግሞ አሜን ብለህ መቀበል ነው። ሌላ እንትን የለም። ለምን መጀመሪያ ስታደርገው እነዚህ ነገሮች እንዳሉ ግዴታ ናቸው። እኔም ፈልጌ ያመጣቸው አይደሉም። እሷም ከዛልክ እንደዚህ ሁሉ ያላት ትዕዛዝ ነው። ሆኖም ግን ትንሽ የሚያሳዝነው ምንድነው እኔ በእኔ እንትን መቀመጥም ካለበት ትክክለኛ ለምንድነው አሁን በዚህ ጉዳዩ መስተካከል አንድ ሰው ጥፋቱን ትክክለኛ አምኖ ወደ ትክክለኛው እንትን ከሄደ ይሄ ሰው ነው። ሰው ይሳሳታል፣ ግን ከስተቱ ከታረመ ደግሞ በጣም ይሄ ወርቅ ሰው ነው ማለት ነው። በቀጣይ እንደምን ታስባላችሁ? ምክንያቱም አሁን እንዳለኝ መረጃ እኔ እንደተለያያችሁ ነው በሷ በኩልና ያው ልጁን እንግዲህ አንድ ወደፊት ይጠይቃል የሚለውም ሐሳብ የተነሳው ከዛ አንፃር ስለሆነ እንደው ለመለያየት ብቁ ነገር እንደው ኖሮ ነው ወይ? ምክንያቱም አሁንም ቢሆን እኔ መቼም በቃ በትክክለኛው አንተም አይምሮህ በሚያስበው በሚፈቅደው በትክክለኛው አካሄድ ምክንያቱም መለያየታችሁ ሰዎች ከሆኑ እነዛን ሰዎች ወደ ኋላ አስወጥታችሁ በቃ በሰላም እንደቀደመው እንደመጀመሪያው ማትኖሩበት ምክንያት ምንድነው? አስገዳጅ አይነት ሌላ አይነት ሁኔታዎች ተፈጥረዋል ወይ? ምናልባት አሁን ይኸውልህ አልኩ እኔ ዛሬ በሃይማኖት ጾም ነው። አዎ ደግሞ ቅንጣት ታህል ውሸት ከዋሸህ ጾሙ ይባላሻል። ይሄንን የምናገርህን እርግጠኛ ሁኜ ነው። ለምን ይሄ ሰው ይከታተለዋል። አሁንም በመለውን ነገር ትክክለኛ ሰው ክስተቱ ምን እያደረኩ ነው ብሎ ከተመለሰ ሁሉ ነገር ገርበገር ይሆናል። ግን ከንግግር እኔ ባዋቂ ነኝ እኔ እንትን ነኝ እያለ ከሄደ በጣም አደጋ ነው። እኔ ማህበረሰቡ ያቀኛል ልጆቼ እንዴት እንደሚይዝ ልጆቼ እንዴት እንደሚያስተምር ልጆቼ አሁን ካለው ትዳሬ 18 አመት አድርጌያለሁ። አሁን ከ6 የልጆቼ እናት ማለት ነው። አልহামዱሊላህ በትዳርም ተሞክሮ ያለኝ ነኝ። ትዳርም እንዴት እንደምመራ እንደዚሁ እንዳልኩ ሆኖ እኔ በእኔ በኩል ችግር የለብኝም። አሁን ምንድነው መስተካከል ያለበት? አሁን አዘን ለራሱ አላህ ይርሐም እናቷ ስትሞት ብቻዋ ሆና እንዳሳለፈችው ለስተት ነው። ሐቁን መነገር አለበት። በሐዘን ሰዓት ቆሜ ቤቷ አስተካክዬ ከባቢ ብዙ እንዳለችው እንግዳ አልነበረም የነበረው እንግዳ ተቀብዬ ነው። ለምን ነው
አሁን ልክ ትንሽ ቅር ያሰኘኝ ነገር ብኖር ምንድነው እኔ ምንም ነገር እንዳያላደረኩ መሆን የለበትም። ትክክለኛ መለያየቱ እና መቀጠሉ ብዙ እኔ አያሳስበኝም። ለምን ሁሉ የፈጣሪ ነው። በእኔ በኩል አይጠቅመኝም፣ ተወው፣ ሌላው ተወው። ሴት ልጅን ማክበር መኖር መቻል አለበት ማንኛው ሰው፣ በተለይ ሴት ልጅ። ግን ነገሮቹ እኛ እዚህ ቪጂታ በምፈጥረው በራሳችን ምንሄድ ከሆነ ጉዳት ነው። ፈጣሪ ዘንድም ዙሩ ነገሩ እየከረረ ከሄደ ህግ ዘንድም ማለት ነው። ሀቅ ይዞ የቀረበ ግን ምንም አይሆንም። አንድ ንጹህ አእምሮ አለ፣ ቆንጆ የሆነ አስተሳሰብ አለ። ቀሪውን በሰው ሊዋከቡ ይችላሉ። አንተ አንድ ፈጣሪ በመያዝ በቂ ነው ላንተ። የምታደርጋቸውን እለት ከእለት ሰው እንኳን ባያቅ ፈጣሪ ስለሚያውቃቸው ብዙ ሰው አይቶ ገብቶ አስተያየት ሊሰጥ ይችላል። ነገሩ ከየት ነው ወዴት ነው ግን ካላንድ አላህ በስተቀር ማንም አዋቂ የለው። ሆኖም ደግሞ ከወዲሁ ይበቃል። ትክክለኛ ዶክመንት ይደርሳል። መለያየት ያሉትን ደግሞ አዎ ጫና አላቸው ሁሉ እንጂ ይህንን ትዳር ደስ ማያሰኝ ከሆነ መጀመሪያ ቤተሰቦችን ማስቀደም አለብሽ። ሙስጠፋ ቢሄድ ሙስጠፋ ይመጣል። ዋናው ግን ገንቢ የሆነ ሐሳብ ይዘህ መቅረብ። አሁን ምንድነው ማጋባት ከወንድምነት መጨመር ነው እንጂ በተፈጠረው አጋጣሚ ተጣልተ ወደ ያልተፈለገ ዱንያህንም አኽራንም የሚያበላሽ ነገር ብትሰራ ተጠቃሚ አይደለም። ካንተ አልፎ ልጁንም ይጎዳል። ሰው ከተስማማ ይኖራል፣ ካልተስማማ አንዱ ለአንዱ ሳያጠቁር በስም ይለያያል። ደህና ዋሉ እያለ የሄደ እንዴት ዋላችሁ እያለ ይመጣል ነው። ምን ችግር አለው? አሁን ብትለያይ እኮ ጊዜው ቢያለያይ ጊዜ ደግሞ ሊኖር ይችላል እኮ አንተን የሚያገናኝ። ግን ስትለያይ በመልካም አስተሳሰብ ሰዎቹን በማይጎዳና በማያስከፋ መልኩ ከሆነ ሁሉ ነገር ገር በገር ይሆናል። መሬት ላይም ፈጣሪ ላይም ማለት ነው። ይሄን ነው የሰው ልጅን ማስቀደም ያለበት እና መገባት መፈታት በእኛ አልተጀመረም፣ ግን አስተሳሰብ ላይ ለታዳጊ ልጆች የምፈጥረውን እንትን ማሰብ ነው። እኔ ደግሞ ይሄንን ልጅ አላህ ይጠብቅልኝ አልহামዱሊላህ መጥቶ ነበር ለእረፍት 2 ወር እዚህ አቅፌ አዝናንቼ ነው የተሸኘው። አላህ ይርሐማ። አያቱ ስትሞት እንግዲህ በሳምንት ነው ወደ ኢትዮጵያ የተመለሰ ማለት ነው። አሁን የምፈልገው ስለ መኖሩን አብረን መኖሩን መቀጠሉን አልመቀጠሉን አይደለም። ልጄ ከተቻለ የመጀመሪያ ምርጫዬ ብትሰጠኝ፣ አይ እንደናትነት ደግሞ ትንሽ የነበረውን ችግርም ስላየ እኔ ልጁ ደግሞ ልሻማት አልፈልግም። ባለበት ግን ሆኖ ልጄ አቅሜን የፈቀደው ወይ ደግሞ ልጆች የሚያገኙትን ነገር እየረዳሁ በነፃነት ማውራት ማግኘት ብቻ ነው የምፈልገው። የመጨረሻ ምርጫዬ ይህንን ነው እንጂ ወደ ሌላው እንትን ባንገባ የተሻለ ነው። ጉዳዩ ግን እነዚህ ነው እና ትክክለኛ መስተካከል ያለበትን ነገር ያልኩ ይሄንን ነው። በጣም በነገራችን ላይ እኔ እንደው አንድ ካነሳቸው ሐሳቦች ውስጥ በጣም ብዙ ሰው መልመድ አለበት ብዬ የማስበው ብዙ ወንዶች መልመድ አለባቸው ብዬ የማስበው ለሴት ልጅ ክብር በጣም ትልቅ ነገር ነው። ከዛ ውጪ ደግሞ በእንደዚህ አይነት ሁኔታ ውስጥ ኢቭን ልጆች ሲኖሩ ያንን ልጅ በቃ የራስ ኃላፊነት ነው። ይሄን ኃላፊነት ወስዶ በየትኛውም ነገር ከዚህኛው ካሉት ልጆቼ ሳላጎድል እንደዚህ አደርጋለሁ። ይሄ በጣም ሊበረታታ የሚገባ የእውነት ሪሊ በቃ ከልቤ ማበረታታው ጉዳይ ነው። ምክንያቱም ታውቃለህ ምናልባት እዚህ ፕሮግራም ላይ በጣም ብዙ ታሪኮች ቀርበዋል እና ከቀረቡት ታሪኮች ውስጥ እንግዲህ ጥቂት የማይባሉት በቃ እንደዚህ እናቶችን ሀዘን ነው የምታየው። በቃ ትተዋቸው ሄደው የሆነ ነገር አድርገዋቸው እንደዚህ አይነት ነገሮችን አያለሁኝና እንደዚህ አይነት ሐሳብ ግን በጣም ትልቅና ሊበረታታም የሚገባ ነው። ትልቁ ነገር ግን ምንድነው እኔ አሁን የሚታየኝ እንዳልከው አንተም በእርግጥ ትዳር ያው የአላህ ስጦታ ነው፣ በእኛም የፈጣሪ ስጦታ ነው። ሚስት ከፈጣሪ ናት ነው እኛ የምንለውና እንግዲህ ምናልባት ነገ ታሪኮች ተቀይረው ዛሬ ሰው ተለያየ ማለት ነገ ሁሌ ተለያይቶ ይቀራል ማለት አይደለም። ዛሬ ደግሞ ሰላም ነው ማለት ደግሞ ነገ አይለያይም ማለትም አይደለም እና እሷም ይሄን ቪዲዮ ስታየው በእርግጠኝነት እንግዲህ የሆነ ምላሽ ትሰጠኛለች ብዬም ስለማስብም ነገሮቹን ይሄ በመሃል ገብተው የተፈጠሩት ነገሮች በሙሉ
እንደው እንደሚቀየሩ ነው እኔ እውነት ለመናገር የማስበው። ቅድም በመሃል አንድ ሀሳብ አንስተህልኝ ነው ወደ ሌላ ሀሳብ ይሄ እንትን አለው ክብር አለው ላይክ ሂደት አለው። ለምሳሌ ሁለተኛ ሚስት ሲገባ የሆነ ስጦታ ለመጀመሪያዋ ተሰጥቶ ፕሮሰስ ነበረው። ያን ፕሮሰስ ሳታደርግ ነው አጋጣሚ አንተ እሷ ደወለች ያልከው እና ደውላ አገባኝ ነው ያለችው? ትዳር መሰረትኩ ሚስት ሆንኩኝ ነው ምንድን ነው ያለችው? አዎ ፕሮሰሱ አሁን ምን መሰለህ፣ ምን ጊዜ ስታጠፋ ጥፋት ካለ ሚስትህ ፊትም ማንኛው አካል ያኔ ሞራል አይኖርህም። ለምንድን ነው? ይሄ የክብር ጉዳይ ነው። ሃይማኖታችን አሁን ደረግ ያለባቸው ነገሮች አሉ። መጀመሪያ አይደለም 2 3 አንዷን ማስተዳደር ብቃት ይኖርህ። መጀመሪያ ብቃት ሲባል እሱን ፓርት እንትን አልፈህ በቃ ቤትህን የመስተዳደር አቅሙ ካጠናቀቅክ በኋላ አጋጣሚ አቅም ኑሮ ስታገባ እንግዲህ ለዛችኛዋ አዎ ስጦታ ይገባታል። የሆነ ነገር ወርቅ መሳይ የተለያዩ ነገሮች ተገዝቶ እኔ መቼም እንደዚህ ያው ስነቱ ረሱል አርጋለሁ ተብሎ ይነገራታል ማለት ነው። እና ልጆች ላይ አሁን ከወዲሁ ነው አሁን ትዳር ሲባል ትዳር ከባድ ነገር ነው። ብዙ ልታስተናግዳቸው የሚገባ ነገር አለ። አሁን ለምሳሌ መጀመሪያ ባለቤትን ስታገባ ውበት ሌላ ነገር ልኖር ይችላል። የመጀመሪያ እያለ ለአንተና ለልጆች ስትል ውበቱ እየረገፈ ይሄዳል። በዚህ ነው ያንተ ትክክለኛ የትዳር ሰው መሆን አብረህ መቆም ነው እሷ ጋር። ለምን መጀመሪያ መዋደድም እንደነበረ ኋላ ነገሮች ይበላሻሉ። የኢኮኖሚ ጥረት ሊያጋጥም ይችላል። ኤቭሪቲንግ የተለያዩ ነገሮች ሊያጋጥም፣ እነዚህን መቋቋም ነው። ተቋቁመ እነዚህን ፈተና ያለፍክ እንደሆነ ለልጆች እያወረስክ ነው ያለው። ነገም እነሱ በራሳቸው ህይወት ለአቅመ አዳም ደርሶ እንዴት መቋቋም እንዳለባቸው፣ ከምስት እንዴት እንደምትከባበር፣ እንዴት እንጆይ እንደምትደራረግ ይሄው ነው ማስተላለፍ ያለብህ እኮ። ርዝቅማ ከሱ ነው ከፈጣሪ ነው፣ አንተን አይመለከትም። አንተ ብቻ ያነጋገርህን ቁጭ እንዴት እንደምትመገብ ከማህበረሰቡ እንዴት መገብ እንትን እንዳለብህ እነዚህ ነገሮች ነው የምታስተላልፈው። ያሉ ያደገ ይሄዳሉ። ስለዚህ ይሄንን ፓርት ግዴታ ነው እሷ ከመናገሯ በፊት እኔን ነበረ ለሷ። ለምን አንድ እንደዚህ ስጦታ ገዝተህ ስትሰጣት ክብር ይሰማታል። ሴቶቹ ደግሞ ታውቃለህ እንግዲህ በትንሽዬ ነገር ነው የምትጎዱ። ትንሽዬ ነገር እነዚህ ነገሮችን ተጠንቅቀህ ነው ማድረግ ያለባቸው። እኔ ታይም ነበር እየጠበኩ ነበረ። አላህ አለ ሆኖም ግን ደግሞ መጀመሪያ ላይ እንዳልኩ ጀዛላሁ ኸይር አባቷ እንግዲህ በሃይማኖታዊ እንትን ስላላደጋት ለዛ እኔን ለማግባቴ ቦታ እንትን አልሰጠችውም። ትንሽ ያው ማዘን አለ፣ አንዳንድ ነገር አለ፣ ምን አለ ፈጣሪ የሚፈራ ሰው መጀመሪያ እንኳን ብናደድ ቆይቶ ስትረሱ ምናምን ከሄደለት ደግሞ ወደ ራሱ ይመለሳል። ያ ነው ደግነቱ። አልহামዱሊላህ ሁሉ ነገሮቹን እንደዚህ ተስተካከሉ እና ረዘምኩብህ። የምትጠይቀኝ ነገር ካለኝ ደግሞ ለመስማት ዝግጁ ነኝ። በጣም ነው የማመሰግነው ትል በአንተ በኩል ያለውን ነገር ስለሰማው። እንግዲህ ካገኘው አይቀር ደግሞ ስላንተ ብትነግረኝ፣ ስላንተ ተመልካቾቼ ደግሞ ቢያውቁ። ማለት እንግዲህ ብዙ አመት ቆይተሃል። 20 አመት ቀላል አይደለም መቼም፣ ረጅም አመት ነው እና እንደው እንዴት ነበረ የመጀመሪያ እንደው ስትወጣ ከሀገር ስትወጣ የነበረውን ነገር? አሁን እንደ ወንድም እናወራ ብዬ ነው እንግዲህ ካገኘው አይቀር ተመልካቾቼ እንደው እቺን ብቻ ጥያቄ መልሰልኝ ከምትወጣ ምንድን ነው እስኪ ያንተን የህይወት መንገድ ደግሞ እንማርበታለን ብዬ ማስባለሁ። ቢኮዝ በቀላሉ እዚህ አልደረስክም። ብዙ ዋጋዎችን ከፍለሃል ብዬ አስባለሁ። ብዙ መንገዶችን አይተሃል፣ ብዙ ሂደቶችን አልፈሃል በህይወትክ ውስጥና እሱን ብሰማ በጣም ደስ ይለኛልና እንደው እንዴት ነበር? ለምንድን ነው ከሀገርስ መውጣት ያሰብከው? እንዴት ነበር ያን ጊዜ አስታውሰህ ንገረኝ እስኪ። በጣም አመሰግናለሁ። የወጣህበት ያው እንደማንኛው ሰው በዛን ሰዓት እውነቱ ለመናገር በአካባቢያችን እኛ ራያ ዙሪያ ነው። በወቅቱ እውነቴ ነው ለገንዘብም ለእንትንም ይህን የማህል ግንዛቤው አልነበረንም። የገጠር ልጆች ነን። ሆኖም ግን የገጠር ልጆች ስንሆን ያኔ ጂዛን ጅዳ ይባልና ፋሽን ነበረ። ሰው በቃ ይሄዳል። ሄዶ መምጣቱ እንደ እንትን ነው የምታየው፣ እንዴት ነው የምታየው። በዛው ከለሄደ ጓደኛ ሄድን። ሲሄድ ግን ካነሳው አይቀር እንግዲህ እኔ አንዳንዴ ቻንስም ነው፣ በቻንስም ላይም ጥረት ነው።
መጣሁ እንደማንኛው ሰው ስመጣ ደግሞ ከመገርበ በባህር 6 ጊዜ ነው የመጣው። ወደ መጨረሻ ላይ ነው ህጋዊ ሆነ። አሁን እንዲያው በአካባቢያችን አረ ከዚህ ልጅ እንዳትሄዱ ነስቡ እንዲያው ጥሩ አይደለም እንደሄደ መያዝ ነው ምናምን ብሎ ሰዎቹ ይፈርጁባል። እንደዚህ ማለት ነው። በእውነት አንድ ቀን በጣም እንትን ተሰማኝ። በጣም ሲሰማኝ አውቃለሁ ያን ያስታውሳለሁ በደንብ ነው እኔ ወደ ፈጣሪ ትክክለኛ ዱዓ ያደረኩ። ዱዓ ሲያደርግ አላህ ተቀበለኝ። ስቀበለኝ ምንድነው ያልኩት አካባቢያችን ደሞ ታውቃለህ ለምሳሌ እንትን ስትሄድ አባቴ ጀዛአላህ ኸይር በጥሩ ስነ ምግባር ነው እንትንኛን ያሳደገን ግን እንዴ እስኪ እነዚህ እንደዛ አይነት ልጆች ወልደህ ምን አባታቸው ምናምን ማህበረሰቡ እንትን ይልሃል። አሁን ስሜን እንትን እንደሚያደርጉት እዚህ ደግሞ ምን አለበት የመጀመሪያ ተጠሪ ብታደርገኝ ብዬ ለመንኩ። አልহামዱሊላህ አካባቢዬ ሁሉ መሰናከል አልፎ እንግዲህ ስመጣ አየፈጣሪ ስደግፍ እቺ የመኖሪያ ፍቃድ ጊፍት ነው አንድ ሰው የሰጠ እቺ ሀዲያ ይባላል ወይ ስጦታ ናት። ለምንድነው እሱ ስመጣ ከሚኒ ማርኬት አለ የሆነ እቃ ገዝተን ሸሽተን ስንወጣ ብዙ ጊዜ ይከታተላል። ቋንቋው ደግሞ በደንብ ስለማቅና ብሎ ስጠራኝ ሄድኩ። ለምንድነው የምትሸሻው? የመኖሪያ ፍቃድ የለኝም። ዛሬ ምንድነው ቀኑ? ሮብ ነው። ሳምንት ሮብ እጅህ ላይ ትገባለች አለ። አይ ሰዎቹ ይላሉ ግን የሚያደርግ አላየሁም አልኩት። ማክሲመም አለ። እሺ አልኩት። ልክ እንዳለው በሳምንቱ ይዟት እቺ መኖሪያ ፍቃድ መጣ ሰጠኝ። ጣይፍ ነው የምኖረው ያኔ ከጅዳ ወደ 200 ከምናምን ኪሎ ሜትር ትሆናለች። መጣሁ እዚህ ኢትዮጵያ ኤምባሲ ያሳየው ያኔ ደግሞ ፎርጅድና እንትን መባል ነገር ስለነበረ ለትክክል ነው ተባለ ተሰራ። ያን እንግዲህ ከዛ ደግሞ ከጅዳ ወደ የመን ነው የወጣሁት። ለምን በዚህ ቀጣ ከወጣ አሸራ ይዛሃል ተመልሰ መግባት አትችልም። የመን ወጣሁ። መኖሪያ ፍቃድ የራሴ ኢትዮጵያ ስላለኝ መታወቂያ እሱን አይቶ ቁንስሉ ደግሞ ወደ ኢትዮጵያ ወደ አዲስ አበባ እንድገባ ድጋፍ ደብዳቤ ተሰጠኝ። አዲስ አበባ ገባሁ። ከዛ ፓስፖርት ወዲያና አወጣሁ። ፕሮሰሱ ተጀመረ። ይሄ በ2000 ነው ሚሊኒየም ማለት ነው። ሰርቼ በሚሊኒየም ላይ ነው ገባሁ። ተሳካለኝ። አብዛኛው ያኔ ደግሞ ምን አለ መሰለ እዛ ጣይፍ በሚኖርበት ሰዓት የእርሻ እንትኖች አሉ። እሱን ኮንትራት ወስዳለሁ አሳርሳለሁ ለባለመሬቱና እኔ ጉልበት ነኝ። ሰራተኛ ይዤ መድኃኒት ምናምን የሚያስፈልግ ከሆነ ለዛ ምንድነው የምናመርተው እዛ ኺያር ይሄ ምንድነው ቲማቲም ፎሶሊያ ምናምን መባሉ ነገሮች አሉ ታመርታለህ። እዛ እንግዲህ ሁለት ጥቅም ነው ያለኝ። ሌሊት ተሳፋሪዎች አሁን ኢትዮጵያውያን በዛ ይንቀሳቀሳሉ ህገወጥ ናቸው። ቀን እዛ ሲሰሩ ይውላሉ። ማታ ደግሞ ወደ የተለያየ ቦታ እሸኛቸዋለሁ ማለት ነው። ከዛ ከምንሸኝበትም ጥቅም አለኝ እዛ ከምርቱ ላይም ጥቅም አለኝ። ያደገ መጣ ነገሩ። ያደገ ከመጣ እንግዲህ አልহামዱሊላህ መኖሪያዬ ከጣይፍ የነበረ ወደ ጅዳ ቀየርኩ። እዛ ትዳሬን መሰረትኩ ማለት ነው። ትዳር መመስረት ደግሞ ግዴታ ነው ለኔ። በዛን ሰዓት የገቢ ምንጭም እንትን ከሆነ እንትን ማን ነው ላጤ ከሆንክ ግዴታ ነው ከላጤዎቹ ነው የምትኖረው። ለአደጋ ቅርብ ነህ አንተ። ገንዘብን አይቶ ምዘርፍህ ወይም ደግሞ ተገቢ ያልሆነ አስተሳሰብ ባንተ ላይ ለገንዘብ ሲባል ያኔ ለመጥፎ ነገር ትጋለጣለህ። ለዛ ተብሎ ትዳር መሰረትኩ። አጋጣሚ ሆኖ የሰፈሬ ልጅ ናት። ያው ከድሮም እንታወቃለን አልহামዱሊላህ። ትዳር ተመሰረተ። የመጀመሪያ አሁን 15 ዓመቷ ምልህ ልጅ ተረገዘች እያለ እንግዲህ እሷም የቤትም ቤት ናት። የቤትም ቤት ሆና ስትኖር እንዲሁ ነው እንግዲህ እቀጠለው እስከዚህ ተደረሰ። እስካሁን በሰላም እየኖሩ ነው። ያው ጊዜውን ላለመሻማት አጠራጠር አድርጌ ነው። ብዙ ታሪኮች አሉ፣ ብዙ ጣውረድ አለ። እንዲሁ ነው መጀመሪያው እና ይሄንን ይመስላል። እንግዲህ አካሄድህን እየነገርከኝ ነበረ ቅድም። በተለይ መጀመሪያ ወደዛ ከሀገር የወጣህባቸውን አጋጣሚዎች ከዛም ወደ ትዳሩም የገባህባቸውን አጋጣሚዎች እየነገርከኝ ነበር። በጣም እንግዲህ
አሁን ደግሞ በጣም ደስ በሚል ሁኔታ በተረጋጋ ሁኔታ ቤተሰብህን መስርተህ እየኖርክ ነው። ይሄን በጣም ደስ የሚያሰኝ ነው። እንግዲህ ሰዎች ብዙ ነገር ይማራሉ ብዬ አስባለሁ። እንግዲህ ቀላል አይመስለኝም። እንግዲህ ሂደቱም በተለይ ያሳለፍከውና አሁን እዚህ የደረስክበት ነገር እንደው እንደ ቀላል ከዚህ ተነስቼ እዚህ ደረስኩ የሚባል አይመስለኝም እና እንደው ምን አገዘኝ ብለህ ታስባለህ? ምን ረዳኝ ብለህ ታስባለህ? የትኛው ነው የኔ ጠንካራ ጎን ብለህ ታስባለህ? ምን ስላደረግኩ ነው እንደው እንደዚህ ሆኖ ብለህ ትነግረኛለህ? አመሰግናለሁ በድጋሜ። እኔ ምን እዚህ ላደረሰኝ ወይም የጠቀመኝ የምለው እውነቱ ለመናገር ኢትዮጵያ እያለሁ እንደኔ እንቅልፋም ሰው አልነበረም። አንዳንዴ እንዲያው እረኛ ነኝ በግድ ተነስተን ነው መንገድ ላይ ሲሄድ ለራሱ እያንቀላፋሁ ነው የምሄደው። በጣም እንቅልፈኛ ነበርኩ። እዛ ሀገር ከመጣሁ ግን ከ24 ሰዓት እምተኛው 4 ሰዓት 5 ሰዓት 3 ሰዓት ነው። በቃ ምን እንደሆነ ጠግቤ እነሳለሁ። አሁን ምንድነው እዛ ሀገር ሚዲያ ላይም ሰው ያየው ነው እንግዲህ ከጅዳ ወደ ሪያድ 1000 ኪሎ ሜትር ነው እና ጠንክረ በመስራት ነው። ምንድነው እያልኩ ያለው ከጅዳ ወደ ሪያድ ከጅዳ ወደ ተቡክ የታክሲ ስራ መስራት ብሎ ማለት ከባድ ነው፣ በጣም ከባድ ነው። እነዚህ ሁሉ ተቋቁሜ በዛ መሐልም እንዳልከው ስንት ንግድ ላይም ነበረ። ይሄንን ጅዳው ትንሽዬ ሱቅ ነበረች። ሪያድ ደግሞ ደህና ሱፐር ማርኬት ነበረኝ ለጋራ አንድ ጓደኛ አወል መባል እሱም የራያ ልጅ ነው። እንደዚሁ ከፍተን ነው። አሁን 2 ቀን 3 ቀን ጅዳ ካየኸኝ 2 ቀን 3 ቀን ሪያድ ነው የምታገኘኝ። 2 ቀን 3 ቀን ጣይፍ ነው የምታገኘኝ። አንድ ቦታ አልቀመጥም። ፋሚሊው እዚሁ ነው ያለ። ጅዳ ያው ልክ እንደ አዲስ አበባ ነው የሚያያት እኔ ውስጥ የሚሰማኝ ማለት ነው። ስለዚህ እዛ ሀገር ምንድነው ጠንክረ ከሰራ እንደምትለወጥ ነው ትለወጣለህ። ግን እንደ ኢትዮጵያውያን አንድ መወገድ ያለበት ያለፍኩበትም ስለሆነ ትንሽ ኢትዮጵያውያን ጸባያችን የሆነ ነገር ሲፈጠር ግንፍልነት አለ። ይሄንን ብንተው ቶሎ የመቆጣት ባህር ስላለ ኢትዮጵያውያን ላይ ይሄንን ብናስተካከል እና እነዚህ ነገሮች ለዚህ መለወጥ ምክንያት ጠንክረህ መስራት ብቻ መሆኑ። ስራ አልመርጥም። አንዱ ስራ ቢያቆም ወደ አንዱ ነው የሚሄደው። አንዱን እንትን ብል ወደ አንዱ ነው የሚሄደው። አሁን ደግሞ አልহামዱሊላህ እንዳልከው ባጭሩ የዛሬ 4 አመት ምናምን የመኖሪያ ፍቃድ ወድቆ ለ3 ወር 15 ቀን ታስሬ ነበረ። እሱንም መቼም በደጋግ ወንድሞች እርዳታ በትልቁም በአላህ መኖሪያ ፍቃዱ ታድሶ ወጣሁ። ከወጣሁ በኋላም የተለያዩ 1-2 ስራ ሞከርኩ፣ እነሱም አልተሳኩም። አሁን ግን ማክሲማም 2 አመት አድርጌያለሁ። ከሰው ኤጀንሲ ነበረ እምሰራ የነበረ። ከሰው ኤጀንሲ አልহামዱሊላህ ወደ ራሴ ደግሞ አልፌያለሁ። አሁን ለጊዜው ኤጀንሲ ላይ ከኢትዮጵያ ኤምባሲ ኮሚቴ በማድረግ ነገሮችን እንዲህ ያው ተፍተፍ ያልኩ እገኛለሁ ማለት ነው። እስካሁን እንግዲህ ብዙ አለፍ ለማለት ነው። በመሐሉም ክሳራ ነበረ። የሰው ብር አንተ ላይ ሰው አማና አስቀምጦ እነዚህ ነገሮች ሲጠፉ እነሱን መስተካከል ላይ ሂደት ነው ያለው እስካሁን። ያም ሆኖም ግን ያው ሞራርህን በመጠበቅ ተስፋን ባለመቁረጥ የምትገፋ ከሆነ ማይቀረፍና ማይስተካከል ነገር የለም። ይህንን ስለ እነዚህ ልጆች ለራሱ ማስተናገድ የሚያውቅ ያውቃል። ግን በጣም ከባድ ነው። ግን ፍላጎት ካለ ማይስተካከል ነገር የለም እና እንደዚህ ይመስላል። ከመሰናበታችን በፊት አሁን ተገናኝታችሁ ታውቃላችሁ? ምን ያህል ጊዜ ሆናችሁ ከባለ ታሪኬ ጋር? አሁን ከባለ ታሪካችን ጋር ያው የዛሬ 15 ቀን ተደዋውለን ነበር። በነገራችን ላይ ዘመስተካከል ያለበት በእስልምና እንደ እስልምና ሃይማኖት አልተለያየንም። ባልሳሳት ኢንተርቪው ላይም መልሰ ከሰማው ኒካህ ይባላል እንዳለ እንዳልወረደ ነው ያለው። አሁንም አልወረደም ኒካሁ። ምንድነው አሁንም ፍላጎቷ የተጠበቀ ነው፣ ይሟላል፣ ችግር የለም። ቅድም መግቢያ ላይ እንትን ብያለሁ።
ነገር ግን ለዚህ ታዳጊ ልጅ እኛ እንደኛ ሆኖ ታዳጊ ልጅ ነገ አድጎ የምሰማውን ታሪክ ትክክለኛ ሀቅ ብትቀመጥ ይሄንን እውነቱ መናገር አለበት እና ለሁለት ወር መጥቶ እዚህ ራሴ አዝናንቼ ለመጀመሪያ ጊዜ ነው ያገኘሁት። ሽሸኛውም ራሴ ነው እና እነዚህ ሌት ሊሄዱ ነው። እስካሁን ከእንግዲህ ይጠይቃል ተስፋ አደርጋለሁ ለምለው ቅር ያሰኛል። ለዚህ ምላሽ ካላቸው እሳቸው እኔም መልሳቸው ለመስማት ፈልጋለሁ። መገናኘት በሚባል ነገር ደግሞ አሁን ልጁንም ላገኝ አልችልም። ትልቁ ችግር ያው ራሷ ገልጸዋለች፣ የቤተሰብ ችግር ነው። ሰውን ከልጄ ከተቻለ ብትሰጠኝ ራሴ ቢያሳድግ፣ ካልሆነ ደግሞ እንደ እናትነት ታሳቢ የምታደርግልኝ ያው የመጀመሪያ ልጅም አንድ ስላላት እኔ ልሻመት አልፈልግም። ግን ነፃነቴ ተጠብቆ ልጄን በምፈልግበት ሰዓት ማውራት፣ ማግኘት፣ መርዳት ነው የምፈልገው ነገር። የትዳሩ ችግር የለም፣ ቀጠለም አልቀጠለም ለጊዜ እንስጠው እና በጣም አመሰግናለሁ። ይሄንን ይመስላል። እኔም በጣም ነው የማመሰግንህ። እንግዲህ ደግሞ አሁን በነገራችን ላይ በእስልምናም ታላቁ የረመዳን የጾም ወቅት ነው። በክርስትናም ትልቁ አብይ ጾም የኩዳዴ ጾም ላይ ነው የምንገኘውና መልካም የጾም ጊዜ እንዲሆንልህ እመኛለሁ። ከነ ቤተሰቦችህ መልካም ጊዜ ለሁላችሁም እመኛለሁ። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እኔም በጣም ከልብ አመሰግናለሁ። አላህ ይጠብቅልኝ፣ አላህ ያክብርልኝ። ያው ያለውን ነገር እንግዲህ እንዲሁ በሂደት እኔም በነፃነት ጉዳያችን ነው በማለት ጊዜ ሰጣችሁ ወደ ላይ ወደ ታች በማለት ለዚህ እኔን ስላዳመጣችሁ ከልብ አመሰግናለሁ። አላህ ያቆይልኝ። እንግዲህ የተከበራችሁ ተመልካቾቻችን ከዛሬ እንግዳዬ ጋር ያደረግነው ቆይታ ይሄንን ነው የሚመስለው። እንግዲህ በሱ በኩል ያሉትን እውነታዎች ሰምተናል። እንግዲህ ባለታሪካችን ደግሞ ይሄን ምላሽ አይተሽ አንቺ የምትይን ነገር ካለ በራችን ክፍት ነው። በነገራችን ላይ ነገ በጣም ትልቅ ነገር አሁን በመጨረሻ እንግዲህ የዛሬ እንግዳዬም የተናገረው ነገር ሁሉንም ነገር ለጊዜ መተው በጣም ጥሩ ነገር፣ ጊዜ የማይፈታው የማይመልሰው ነገር ስለሌለ እንግዲህ ነገ ሁሉ ነገር ተስማምቶ ቀይራችሁት ላይ ይችላለሁኝ። ይሄን ተስፋ እናደርጋለን። ትልቁና ዋናው ጉዳይ ግን በመሀላችሁ የተፈጠረው ልጅ ጉዳይ ነው። እዚህ ላይ ደግሞ እሱም በፈቃደኝነት ለዛውም ቶሎ ማግኘት ነው የምፈልገው፣ ለዛውም በፈለኩ ሰዓት ማገዝ ነው የምፈልገው የሚልን ሀሳብ ነው ያነሳው። ስለዚህ ይሄ መልካም ሀሳብ ይመስለኛል። እንግዲህ አንቺ ምላሽ ካለሽ ልታገኘን ትችላለሽ። በእዮሃ ሚዲያ የሚቀርብ ታሪክ ካላችሁና እኛን ማግኘት ከፈለጋችሁ ልትደውሉልን ትችላላችሁ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኟችኋል። እኔ አለምሰገድ ታደሰ ነኝ። መልካም ጊዜ